ጥልቀት ውስጥ በመንገዶቻችን ላይ ቢታዩ ከሌላ ፕላኔት የመጡ የሚመስሉ መጠናቸው የሚያስፈራ ፍጥረታት አሉ። ውሃ ከምድር 70 በመቶ በላይ ይሸፍናል። ነገር ግን ከዚህ ውስጥ 80 በመቶ በላይ አልተመረመረም። እስካሁን ከተገኙት እነሆ ብለን ይዘን መጥተናል። ደሙ ሰማያዊ የሆነ 3 ልብ ያለው ፍጡር በውቅያኖስ ውስጥ እንዳለ ያውቁ ነበር? እንደ እግር ኳስ የሚያህል ዓይን ያለው ፍጡር እንዳለስ? በጨለማ ውስጥ ሆኖ አዳኙን ለማየት የሚያስችለው ይህ ዓይን በምድር ላይ ካሉ እንስሳት ሁሉ ትልቁ ነው ወይስ ከ100 ዓመታት በላይ የሚኖር አሳ ነባሪ? እንደ አውሮፓውያኑ የዘመን አቆጣጠር በ2007 የተያዘ አንድ አሳ ነባሪ ከ1890ዎቹ የተረፈ የአሳ ማጥመጃ ጦር በስጋ ውስጥ ተጠምቆ ነበር። ይህ ማለት ይህ ፍጡር በአድዋ ጦርነት ወቅት በሕይወት ይኖር ነበር ማለት ነው። ወይስ አንጎል የሌለው ልብ የሌለው ነገር ግን በ2 ደቂቃ ውስጥ ሰውን ሊገድል የሚችል ፍጡር? ሲያዩት ያላማረ የሚለውን አባባል ወደ ጎን የጣሉት ጃፓኖች ምግብን በይዘቱ እንጂ በለው የሚመገቡትን እንግዳ ፍጥረታት እናያለን። እነዚህ ተራ ታሪኮች አይደሉም። እነዚህ ከውቅያኖስ ጥልቀት የወጡ እውነታዎች ናቸው። አብዛኛው ዓለም እነዚህን ፍጥረታት አያውቃቸውም፣ ምክንያቱም እነሱ የሚኖሩት በማይደረስበት ጥልቀት ነው። ነገር ግን ዛሬ እኛ ወደ እነሱ እንሄዳለን። በውቅያኖስ ጨለማ ውስጥ ተሸሽገው የሚኖሩትን 7 አስገራሚ እንግዳ ፍጥረታትን እናያለን። በመጨረሻም የምናየው ፍጥረት ግን እውነት ነው ወይስ አፈ ታሪክ ያስብላል። አንደኛ፣ የጃፓን ሸረሪት ወይንም ጃፓኒስ ስፓይደር ክራብ፣ የጨለመው ሸረሪት። በ7ኛ ደረጃ ላይ የምናገኘው ከሳይንስ ልብ ወለድ ፊልም የወጣ የሚመስል ነው። ይህ የጃፓን ሸረሪት ነው። በዓለም ላይ ካሉት ትልልቅ አርትሮፖዶች ወይንም አከርካሪ አጥንት የሌላቸው አንዱ ነው። እግሮቹ ከጫፍ እስከ ጫፍ እስከ 4 ሜትር ይደርሳሉ። ይህ ማለት 2 መኪኖች ተሰልፈው እስከሚሆኑበት ርዝመት ማለት ነው። ሰውነቱ ግን እስከ 40 ሴንቲሜትር ብቻ ነው። መኖሪያው በጃፓን ዙሪያ ባለው ፓሲፊክ ውቅያኖስ ውስጥ ከ150 እስከ 300 ሜትር ጥልቀት ባለው ውሃ ውስጥ ሲሆን የባህር በታች የሞቱ እንስሳትን፣ ትናንሽ አሳዎችንና ሽሊፎሾችን ይመገባል። ተፈጥሮ ውስጥ ሚናው የውቅያኖስ ጽዳት ሰራተኛ ነው። የሞቱ ፍጥረታትን በመብላት ውቅያኖሱን ንጹህ ያደርገዋል። ምንም እንኳን አስፈሪ ቢመስልም ሰዎችን አያጠቃም። እንደውም በጃፓን ውስጥ እንደ ትልቅ የቅንጦት ምግብ ነው የሚታየው። አብዛኛውን ጊዜ ከራቡ ሙሉ በሙሉ ሳይቆራረጥ በትልቅ ድስት ውስጥ ይከተታል። ብዙ ቅመማ ቅመም አይጠቀሙም፣ ምክንያቱም የባህሩን ተፈጥሯዊ ጣፋጭነት ማጣጣም ይፈልጋሉ። ልክ እንደ ሸንኮራ አገዳ እግሮቹን በልዩ መቀስ ወይም በመዶሻ ይሰብሯቸዋል። በእያንዳንዱ እግር ውስጥ ረጅምና ነጭ የሆነ ጣዕሙ በጣም የሚጣፍጥ ስጋ ይገኛል። በተጨማሪም እስከ 100 ዓመት ሊኖር ይችላል። እርስዎ ቢሆኑ ይህንን ይመገባሉ ወይስ? ሐሳቦን ኮሜንት ሴክሽን ላይ ያስቀምጡልን። ቁጥር 6 ላይ በጣም ጥልቅ በሆነ ቦታ ይኖራል። በጣም ጥልቅ ከመሆኑ የተነሳ ሰዎች ለዘመናት አስማታዊ ፍጡር ነው ብለው ያስቡ ነበር። ግዙፍ ወርፊሽ፣ የባህር ዘንዶም። ቁጥር 6 ግዙፍ ወርፊሽ ነው። ይህ ለዘመናት የባህር ዘንዶ ተብሎ ይታሰብ የነበረው ፍጡር ነው። ቁመቱ እስከ 17 ሜትር ሊደርስ ይችላል። ይህ ማለት ከአንድ አውቶቡስ በ3 እጥፍ ይረዝማል ማለት ነው። እንደ ሌላው አሳ በአግድም ሳይሆን በውሃ ውስጥ በቁመት ቆሞ የሚዋኘው ይህ ፍጥረት ከ200 እስከ 1000 ሜትር ጥልቀት ባለው ውቅያኖስ ውስጥ ይኖራል። በዓለም ሁሉ ውቅያኖሶች ውስጥ ይገኛል። ነገር ግን በሐሩሩ ክልል ውስጥ በብዛት የሚታይ ሲሆን ፕላንክተንን፣ ትናንሽ ክሪል፣ ሽሪምፕና ትናንሽ አሳዎችን ይመገባል። ተፈጥሮ ውስጥ ሚናው ደግሞ ትልቅ አዳኝ አይደለም፣ የውቅያኖስ ማጣሪያ ነው። በጃፓንና በአንዳንድ የአፍሪካ አካባቢዎች ይህ አሳ ወደ ዳርቻ ከወጣ የመሬት መንቀጥቀጥ ሊከሰት ነው ተብሎ ይታመናል። ሳይንስ እንደሚለው እነዚህ አሳዎች የመሬት ውስጥ ንዝረትን ቀድመው የማወቅ ችሎታ አላቸው። ቦክስ ጄሊፊሽ፣ የማይታየው ነፍሰ ገዳይ። ቦክስ ጄሊፊሽ በአምስተኛ ላይ የሚገኝ ሲሆን በውሃ ላይ እንደሚንሳፈፍ ፕላስቲክ ከረጢት ይመስላል፣ ግን በዓለም ላይ ካሉት እጅግ ገዳይ ፍጥረታት አንዱ ነው። ዋናው አካሉ እስከ 30 ሴንቲሜትር ሊሆን ይችላል። ድንኳኖቹ ግን እስከ 3 ሜትር ይደርሳሉ። በአውስትራሊያ፣ በፊሊፒንስ እና በሌሎች ሐሩር አገሮች ዳርቻ ባለው ውሃ ውስጥ ይኖራል። ምግቡም ትናንሽ አሳዎችንና ሽሪምፕን ይመገባል። በመርዛማ ድንኳኖቹ ይይዛቸዋል። አንጎል የለውም፣ ልብ የለውም፣ አጥንት የለውም። ነገር ግን መርዙ ልብን፣ የነርቭ ስርዓትንና ቆዳን በደቂቃዎች ውስጥ ማጥቃት ይችላል። ከተነከሱ ሕክምና ካልተደረገ
ከ2 እስከ 5 ደቂቃ ውስጥ ልትሞቱ ትችላላችሁ። እንደ አውሮፓውያኑ የዘመን አቆጣጠር በ2010 በአውስትራሊያ አንድ ወጣት ዋናተኛ ከቦክስ ጄሊፊሽ ጋር በመገናኘቱ በ2 ደቂቃ ከ30 ሰከንድ ውስጥ ሞተ። ሰውነቱ ሙሉ በሙሉ ተዘጋ። አደጋ ሁልጊዜ ትልቅ ወይም አስፈሪ አይደለም። አንዳንድ ጊዜ ትንሹ የማይታየው ነገር በጣም አደገኛ ነው። እንደ በሽታ፣ እንደ ደም ፈላት ሁልጊዜ መጠንቀቅ አለብን። አንጎል የሌለው ፍጡር እንደዚህ ከሆነ ቁጥር 5ን ስታዩ ምን ትላላችሁ? እሱ 3 ልብ አለው እና አይኖቹ እንደ 4 ሳህን ያህል ትልቅ ናቸው። እርሱ እስከ ዛሬ በአካል ከተመለከቱት የቱ እንስሳ ግዙፍና እንግዳ ሆነቦ? ግዙፍ ቲዩቦርም ወይም ጊያንት ቲዩቦርም የገሃነብ እሳት ነዋሪ። አሁን ቁጥር 4 ላይ ግዙፍ ቲዩቦርምን እናገኛለን። እስኪ ያስቡት፣ ከባህር ወለል በታች ከ2500 ሜትር ጥልቀት በላይ ፀሐይ ፈጽሞ የማትደርስበት የሙቀት መጠኑ ከሚቀጥለው የእሳት ቀዳዳ ውሃ ጋር ሲነጻጸር ከ4 እስከ 350 ዲግሪ ሴልሺየስ ይለዋወጣል። ጫናው አንድን ታንክ ሊጨፈልቅ ይችላል። ውሃውም በመርዛማ ኬሚካሎች የተሞላ ነው። ይህ ቦታ ሕይወት የሌለው መሆን አለበት፣ ግን እንደዚህ አይደለም። እንደ አውሮፓውያኑ የዘመን አቆጣጠር በ1977 ሳይንቲስቶች በጋላፓጎስ ደሴቶች አጠገብ ባለው ውቅያኖስ ውስጥ አንድ አስገራሚ ግኝት አገኙ። ከመሬት ውስጥ የሚፈልቁ የሙቅ ውሃ ምንጮች ሃይድሮተርማል ቬንትስ እና በዙሪያቸው ሕይወት፣ የተትረፈረፈ ሕይወት ሲደመር ይህ ፍጡር እስከ 2.4 ሜትር ሊያድግ ይችላል። አንዳንዶቹ ደግሞ እስከ 3 ሜትር ይደርሳሉ። ሰውነቱ ጠንካራ ነጭ ቲዩብ ውስጥ ተደብቋል። ከላዩ ላይ ደግሞ ደማቅ ቀይ ላባ አለው። እንደ ግዙፍ ሊፕስቲክ ይመስላል። ግን እዚህ ላይ ነው አስገራሚው ነገር። ይህ ፍጡር አፍ የለውም፣ ሆድ የለውም፣ ፍሳሽ ማውጫም የለውም። እንዴት ነው የሚኖረው? እንዴት ነው የሚመገበው? በሰውነቱ ውስጥ ባክቴሪያን ያስተናግዳል። እነዚህ ባክቴሪያዎች ከቬንቱ የሚመጣውን መርዛማ ኬሚካል ወይንም ሃይድሮጂን ሳልፋይድን ወደ ምግብነት ይለውጡታል። በጥልቅ ባህር ስነ ምህዳር ውስጥ ዋና ተሳታፊ ነው። እነዚህ ፍጥረታት የሚኖሩት ውሃ እስከ 400 ዲግሪ ሴልሺየስ በሚሆንበት ቦታ ነው። ይህ ውሃ እርሳስን ሊያቀልጥ ይችላል፣ ነገር ግን በዚህ ሙቀት ውስጥ እነሱ ይኖራሉ። ግዙፍ ሳይፎኖፎር የሺህ አካላት ግዙፍ። አሁን በጣም እንግዳ ከሆኑት ፍጥረታት አንዱ ግዙፍ ሳይፎኖፎር ሶስተኛ ላይ አለ። ቁመቱ እስከ 50 ሜትር ሊደርስ ይችላል። አንዳንድ ሪፖርቶች እንደሚያሳዩት በህንድ ውቅያኖስ ውስጥ ከ150 ጫማ ወይንም 46 ሜትር በላይ ርዝመት ያለው ተመዝግቧል። ይህ ማለት ከሰማያዊ አሳ ነባሪ ይረዝማል ማለት ነው። ነገር ግን ውፍረቱም እንደ መጥረጊያ እንጨት ብቻ ነው። ከ700 እስከ 1000 ሜትር ጥልቀት ባለው ውሃ ውስጥ የሚኖር ሲሆን በዓለም ዙሪያ ባሉ ውቅያኖሶች ውስጥ ይገኛል። ትናንሽ ክሩስቴሽኖችን፣ ጄሊፊሾችንና ትናንሽ አሳዎችን ይመገባል። ይህ ፍጡር አንድ ነጠላ እንስሳ አይደለም። እሱ በሺዎች የሚቆጠሩ ትናንሽ ፍጥረታት አንድ ላይ ሆነው የተሰራ ቅኝ ግዛት ነው። እነዚህ ትናንሽ ፍጥረታት ዞይድስ ይባላሉ። እያንዳንዱ ዞይድ ልዩ ተግባር አለው። አንደኞቹም ይዋኛሉ፣ ሌሎቹም ይመገባሉ፣ ሌሎቹም ይራባሉ፣ ሌሎቹም ይከላከላሉ። ነገር ግን ብቻቸውን መኖር አይችሉም። አንድ ላይ ሆነው ብቻ ነው የሚኖሩት። እነዚህን ፍጥረታት ማየት አለበት ለሚሉት ወዳጆ ሼር በማድረግ ዕውቀትን ያጋሩ። ኮሎሳል ስኩዊድ ግዙፍ የጨለማ አዳኝ። ሁለተኛ ኮሎሳል ስኩዊድ። ስለ ግዙፍ ስኩዊድ ወይም ጊያንት ስኩዊድ ሰምታችኋል። ይህ ግን ከዚያ የበለጠ ትልቅ፣ የበለጠ ከባድና የበለጠ አስፈሪ ነው። ይህ የጥልቅ ውሃ ጭራቅ በጣም ምስጢራዊ ከመሆኑ የተነሳ ሕይወት ያለው ሆኖ የተቀረጸው በ2007 ብቻ ነው። ከዚያ በፊት የምናውቀው ነገር በሙታን አካላት ላይ ብቻ ነበር። ኮሎሳል ስኩዊድ ከግዙፍ ስኩዊድ የሚለየው በክብደቱ ነው። እስከ 14 ሜትር ሊደርስ ይችላል። ነገር ግን ክብደቱ እስከ 500 ኪሎ ግራም ይደርሳል። አንዳንድ ግምቶች እስከ 700 ኪሎ ግራም ሊደርስ እንደሚችል ያሳያሉ። ይህ ማለት ከግዙፍ ስኩዊድ በጣም ይከብዳል ማለት ነው።
ሰውነቱ ወይንም ማንተል እስከ 2.5 ሜትር ሊረዝም ይችላል። ድንኳኖቹ ደግሞ እስከ 4.2 ሜትር ይደርሳሉ። ነገር ግን ሁለት ረጃጅም ድንኳኖች ወይንም ቴንታክልስ በጣም ረጃጅም ናቸው። በደቡብ ውቅያኖስ በአንታርክቲካ ዙሪያም ከ1000 እስከ 2000 ሜትር ጥልቀት ባለው ውሃ ውስጥ ይኖራል። ትላልቅ አሳዎችንና ሌሎች ስኩዊዶችን ይመገባል። ኮሎሳል ስኩዊድ በዓለም ላይ ካሉት እንስሳት ሁሉ ትልቁ አይን አለው። አይኑም እስከ 27 ሴንቲሜትር ወይንም 11 ኢንች ይደርሳል። ከቅርጫት ኳስ ይበልጣል። ሳይንቲስቶች እንደሚሉት ይህ አይን በጨለማ ውስጥ የሚንቀሳቀሱ ትላልቅ ነገሮችን ለማየት ተስማሚ ነው። ግዙፍ ስኩዊድ በድንኳኖቹ ላይ የሚጠመድ ቀለበቶች ወይንም ሳከርስ ብቻ አሉት። ኮሎሳል ስኩዊድ ግን የተለየ ነው። ድንኳኖቹ ላይ የሚንቀሳቀሱ መንጠቆዎች አሉት። እነዚህ መንጠቆዎች በ180 ዲግሪ መንቀሳቀስ ይችላሉ። እንደ ድመት ጥፍር ይሰራሉ። ሲፈልግ ይዘረጋል፣ ሲፈልግ ይመለሳል። እያንዳንዱ ድንኳን 2 ረድፍ መንጠቆዎች አሉት። በአንዳንድ ቦታዎች እስከ 25 መንጠቆዎች ይኖሩታል። እነዚህ መንጠቆዎች የአሳ ነባሪን ወፍራም ቆዳ መብሳት ይችላሉ። ሳይንቲስቶች በአሳ ነባሪዎች አካል ላይ ከእነዚህ መንጠቆዎች የሆኑ ጠባሳዎችን አግኝተዋል። የኮሎሳል ስኩዊድ ስጋ በአሚኖ አሲዶች የበለጸገ ነው። በተለይም አሚኖ አሲድ ታውሪንን በብዛት ያገኛል። ታውሪን ለልብና የደም ቧንቧ ጤንነት ጠቃሚ ነው። በጃፓንና በኮሪያ ውስጥ የስኩዊድ ስጋ እንደ ምግብነት ይበላል። ግዙፍ ፓሲፊክ ኦክቶፐስ ወይም ጊያንት ፓሲፊክ ኦክቶፐስ 9 አእምሮ ያለው የባህር ጠቢብ። አሁን ወደ ሌላ አስገራሚ ፍጡር እንሂድ። ግዙፍ ፓሲፊክ ኦክቶፐስ። ይህ በዓለም ላይ ካሉት ኦክቶፐሶች ሁሉ ትልቁ ነው። ካየናቸው እንግዳ ፍጥረቶች መካከል አንደኛ ላይ አስቀምጠነዋል። ግን መጠኑ ብቻ አይደለም ልዩ የሚያደርገው። ይህ ፍጡር 9 አእምሮ አለው። ሰማያዊ ደም አለው። እናም በአንድ ጊዜ 8 የተለያዩ ነገሮችን ማሰብ ይችላል። አንዱ ማዕከላዊ አእምሮ ሲሆን የተቀሩት 8ቱ ደግሞ በእያንዳንዱ ክንዱ ውስጥ ይገኛሉ። ይህ ማለት እያንዳንዱ ክንድ ራሱን ችሎ ማሰብ ይችላል ማለት ነው። ማዕከላዊ አእምሮ አጠቃላይ ትዕዛዝ ይሰጣል። ክንዶቹ ግን በራሳቸው ፍቃድ ይንቀሳቀሳሉ። ፍጡሩ 3 ልቦች አሉት። አንዱ ዋናው ልብ ደምን ወደ ሰውነት ያሰራጫል። ሌሎቹም 2 ልቦች ደምን ወደ አየር ማስገቢያ ወይንም ጊልስ ይገፋሉ። ደሙም ሰማያዊ ነው። ይህ ኦክቶፐስ በአማካይ ከ40 እስከ 100 ኪሎ ግራም ይመዝናል። ክንዶቹ ከአንዱ ጫፍ እስከ ሌላኛው ጫፍ ድረስ ከ3 እስከ 5 ሜትር ይደርሳሉ። ነገር ግን ትልቁ የተመዘገበው ኦክቶፐስ 272 ኪሎ ግራም ወይንም 600 ፓውንድን ይመዝን ነበር። ክንዶቹ ደግሞ 9 ሜትር ወይንም 30 ጫማ ይረዝሙ ነበር። ይህ ማለት እንደ ትምህርት ቤት አውቶቡስ ያህል ረጅም ነው ማለት ነው። አንድ ግዙፍ ፓሲፊክ ኦክቶፐስ በክንዶቹ ላይ ከ2140 እስከ 2240 የሚደርሱ የማውጫ እጮች ወይንም ሳከርስ አሉት። ይህም በክንዶቹ ከሰው ልጅ ምላስ የበለጠ የመቅመስና ማሽተት ችሎታ አድሎታል። ግዙፍ ፓሲፊክ ኦክቶፐስ ቀለሙንና የቆዳውን መልክ በ1 ሰከንድ 10ኛ ጊዜ ውስጥ መለወጥ ሲችል አጥንት ስለሌለው ሰውነቱ ሙሉ በሙሉ ለስላሳ ነው። ይህም በማንኛውም ቀዳዳ እንዲያልፍ ያደርገዋል። ግዙፍ ፓሲፊክ ኦክቶፐስ በዓለም ላይ ካሉት አከርካሪ አጥንት ከሌላቸው ፍጥረታት ሁሉም እጅግ ብልህ እንደሆነ ይታመናል። በላብራቶሪ ውስጥ ማዞችን ወይንም ሜዝስ መፍታት ይችላል። የክዳን መክፈት ይችላል። የሰዎችን ፊት ማወቅ ይችላል። አንዲት እናት ግዙፍ ፓሲፊክ ኦክቶፐስ ከ18000 እስከ 100000 የሚደርሱ እንቁላሎችን ትጥላለች። ይህን ስታደርግ ለ6 እስከ 7 ወራት ምንም አትበላም። ግን ይህ ግዙፍ ፍጥር ከሰው ልጆች ጋር ሲገናኝ ምን ሊፈጠር ይችላል? ያጠቃልን? መርዙስ ይገድላልን? ወይስ ልንፈረው ይገባል? ግዙፍ ፓሲፊክ ኦክቶፐስ ስጋ በል ነው። ሸርጣን፣ ሎብስተር፣ ከላም፣ አሳን ይመገባል። ነገር ግን እድል ሲያገኝ ትናንሽ ሻርኮችን እንኳን ይመገባል። ግዙፍ ፓሲፊክ ኦክቶፐስ መርዝ የሚጠቀመው አደኑን ለማሸመድ ብቻ ነው። በተለይም ሸርጣን፣ ሎብስተር እና ከላም ሰዎችን ለማጥቃት አይደለም። ሳይንቲስቶች እንደሚሉት መርዙ ለሰው ልጆች ገዳይ አይደለም። ነገር ግን ከተነከሰ መርዙ ቁስሉ በፍጥነት እንዳይድን ያደርገዋል። የባክቴሪያ ኢንፌክሽን ሊከሰት ይችላል። ውቅያኖስ ከእኛ በላይ ያለ ዓለም አለበት።
እኛ ያላየነው ያልተመረመረው? ምናልባት እውነተኛው ጥያቄ ይህ ነው። እነዚህ ግዙፎች በሚኖሩበት ዓለም ውስጥ እኛ እንዴት እንኖራለን? ከእነዚህ 7 ውስጥ እርስዎን በጣም ያስደነቁ ማን ነበር? ኮሎሳል ስኩዊድ ወይስ ብሉ ዌል? አስተያየቶን ያስቀምጡ። ይህን ቪዲዮ ከወደዱት ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም በጥልቀት ውስጥ ያለው ታሪክ ገና አልተጨረሰም።